በቃ ልጅ ነው ማቀፍ የምፈልገው። በጣም ደስ ይላል። እግዚአብሔር ይመስገን። እሺ እግዚአብሔር ይስጥልን። እንግዲህ በእኛ በኩል የለም በዛው ሆኖ አይደለ? ማን መግባት ራሳቸውን ይቻላል አይደለ? እንግዲህ ይቅር እንዳላችሁ እግዚአብሔር ይቅር ይበላችሁ። ፍጻሜያችሁን አሁን አልቻልኩም። ቃሉ ራሱ አልወጣል። ሩሃማስ ምንም አልናገርም። በቃ ልጅ ነው ማቀፍ የምፈልገው። በጣም ደስ ይላል። እግዚአብሔር ይመስገን። እሺ እግዚአብሔር ይስጥልን። እንግዲህ በእኛ በኩል የለም በዛው ሆኖ አይደለ? ማን መግባት ራሳቸውን ይቻላል አይደለ? እንግዲህ ይቅር እንዳላችሁ እግዚአብሔር ይቅር ይበላችሁ። ፍጻሜያችሁን ያሳምርላችሁ። እግዚአብሔር እንግዲህ ምን አለ መሰላችሁ፣ እግዚአብሔር ብዙ ነገሮችን ያደርጋል። እግዚአብሔር ቁርስ፣ ምሳ፣ እራት አለው ራሱን የቻለ። ቁርስ እና ምሳ እራት አለው ሲባል እንደ ሰውኛ አባባል እኛ ጠዋት እንጀራ ገዝተን እንደምንበላው ሳይሆን ጠዋት እግዚአብሔር በቤተ ክርስቲያን ውስጥ እግዚአብሔር ደግሞ ፍጻሜያችሁን ያሳምርላችሁ። እግዚአብሔር ይባርክላችሁ፣ ጎደሎውን ይሙላላችሁ፣ የራቀውን ያቅርብላችሁ። ሽማግሌዎቹን ደግሞ እግዚአብሔር በበረከት በሰላም በህይወት ያኑራችሁ። ወልዳችሁ ከሆነ ልጆቻችሁን ይባርክላችሁ። አልወለዳችሁ ሆነ ወልዳችሁ፣ አላገባችሁ ሆነ አግብታችሁ የዛሬ ዓመት እንድናያቸው የእግዚአብሔር ቅዱስ ፈቃድ ይሆንልን። እነሱም ደግሞ ወልደው ይሄ ብቻ አይደለም በሚዲያ የሚታየው ክርስትናውም ጭምር አይደለ? የዛ ጊዜ ወልደው እንደዚህ ነበርን፣ ታሪክ ተቀየረ፣ እኛም ዛሬ ልጅ ወልደን ይኸው በህይወት በደስታ ኖርን ብለው ይህን እንዲያደርጉ እግዚአብሔር ይርዳልን፣ እግዚአብሔር ይጠብቅልን። ቤታቸውን በበረከት በሰላም ሰውነታቸውን በጤንነት እግዚአብሔር ይባርክልን። የሰላም አምላክ ሰላሙን ይዘዝልን። አባታችንን እናመስግነው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሆን። የዕለት እንጀራችንን ዛሬ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። አባቶች፣ ካህናት፣ ወንድሞች ሰላም ሰላም፣ ወደ ቻናሌ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ በዘት ተረፍረፍ ይበል። ዛሬ ደግሞ እንግዲህ ማለት ነው በእነዚህ ጽንዶች መጥቻለሁ ማለት ነው። በፊት በጣም አነጋጋሪ ሆኖ ነበረ። ሀብታሙ እኔ ተበድያለሁ፣ ኩላሊቴን ሰጥቻታለሁ፣ እንደዚህ አድርጊያታለሁ ብሎ እንደ ክስም እንደ ቀሴታም አቅርቦባት ነበር ማለት ነው። እናም በቲክቶክም በሶሻል ሚዲያ አንድ ሰሞን ሲዘዋወር ነበረ። ህዝቡንም አንጫጭቶ ነበረ። እኛም በማያገባን ገብተን እንደዚህ አድርጋለች፣ እሱ እንደዚህ አድርጓል፣ እሷ እንደዚህ አድርጋለች ብለን ብዙ ቀሴታ አቅርበንባቸው ነበረ። ብዙም ብለናቸው ነበረ። እሱም ሰይፉ ጋር ገብቶ ከሰይፉ ጋር ቀርቦ እንደዚህ እኔ ኩላሊቴን ሰጥቻታለሁ ብላ እሷም ኩላሊቱን ሰጥቶኛል እንደዚህ አድርጎኛ ብላ አልካደችም። እሷም እንዳተረፋት እንግዲህ ከብዙ ወቀሴታ በኋላ ልጆቹ ማለትም ጥንዶቹ ታርቀዋል ማለት ነው። እኛ መሀል ላይ አጨብጭበን ቀረን። አዳሜ በማያገባሽ ገብተሽ ማለት ነው። በሰው ፍቅር ገብተሽ ፍቅር ያሸንፋል። ምንም ቢሆን ምንም እነሱ ማለት ነው ታርቀው አንድ ላይ ሆነው መጥተዋል። እግዚአብሔር ይመስገን መታረቃቸው በጣም ደስ ብሎኛል። በዚህ አጋጣሚ እንኳን ደስ አላችሁ ብያለሁ ማለት ነው። ሩሃማ እና ሀብታሙ ማለት ነው። እና ምን ተሰማችሁ ጋይስ ማለት ነው? ምን ተሰማችሁ? እስኪ ደስታችሁን በኮሜንት አሳዩኝ። እና በድጋሚ ሀብታሙ እና ሩሃማ እንኳን ደስ አላችሁ። ምንም ብዙ እንትን ብትለው
እንደገና የሰው አፍ አንድ አድርጓቸዋን ብዬ ነው ማስበው። እኔ ብዙ ወቀሴታን ብዙ እንትን ቢቀርብባችሁም እግዚአብሔር ይመስገን መልሳችሁ አንድ ላይ ለመሆን በቅታችኋል ማለት ነው። እና ፍቅራችሁን እንግዲህ ያዝልቅላችሁ ብለናል። ደስ ብሎናል። ይሄው እንደገና የሰው እንትን እንደገና ፍቅራችሁን ለመግለጥ እንትን ብላችኋል። እኔ ፍቅሬን መግለጥ አልችልም አቅተኛም በጣም ደስ ብሎኛል ብላችኋል። ሁላችሁም ስሜታዊ ሆናችኋልም ደስ ብሏችኋልም። ደስታችሁን ያዝልቅላችሁ ብለናል ማለት ነው። እና እንግዲህ የሰው አፍ የሰው ምላስ በቃ ምን ልበላሽ እንደገና እንዳትለያዩ ወይም እንድትጣመሩ ነው ያደረጋችሁና እንኳን ደስ አላችሁ ማለት እፈልጋለሁ። በድጋሚ መልካም የፍቅር ጊዜ ተመኘው።